መስቀሏን ያስበጠሱ ሙስሊሞች በሩጫው የመታሰቢያው ላርሲሁን ያለው አንድ ሯጭ ይቺ ሜዳሊያ መታሰቢያነቷን በአርሲ ለተገደሉ ኦርቶዶክሳውያን አድርገዋለሁ። አነጋጋሪው ቄስ መልስ ሰጡ። እንቅስቃሴ ትንሽ በዛ አለ ለምንድን ነው የሚሉ ኦርቶዶክሳውያን ገድለ አቡነ ዘርአብሩክ ኢትዮጵያ ገባ። የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። አዘጋጅ አቅራቢው እኔ ልዑል መብራቱ ነኝ። መረጃው ለመላው ዓለም እንዲዳረስ ላይክ በማድረግ ሼር በማድረግ ትብብራችሁን አጋርታችሁ በማሳየት ጉልበት እንዲኖረው በማድረግ ከጎናችን ቁሙ። ብዙ ሀሳቦችን እናነሳለን። የተለያዩ ጉዳዮች ይተነተኑበታል። ስለዚህ በቀጥታ ወደ ቪዲዮቹ አመራለሁ። የተወዳችሁ ቤተሰቦቻችን ዛሬ እንግዲህ የምናነሳቸው ጉዳዮች አሉ። ከነዛ መካከል አንደኛው እንግዲህ ጻድቁ አባታችን አቡነ ዘርአብሩክ ኢትዮጵያዊ ጻድቅ ነው። ገድሉ እንግዲህ ለረጅም ጊዜያት ኢትዮጵያ ውስጥ አልነበረም። አሁን በመጋቢ ሐዲስ ሮዳስ ታደሰ አማካኝነት ወደ ኢትዮጵያ የመግባቱን ዜና ሰምተናል። ስለዚህ እሱን መረጃ የማጋራ ነው የሚሆነው። በቀጥታ ወደ ቪዲዮቹ አመራለሁ። የደረሱ ስላሴን የተመለከቱ አባት ናቸው። የእሳቸውም ዜና ገል ዓለም አቀፍ ስለሆነ በሰሜን አሜሪካ በካቶሊክ ዩኒቨርሲቲ ኦፍ አሜሪካ ሲጠና ሲመረመር ቆይቶ በ2012 ዓመተ ምህረት ያን ታላቅ ዩኒቨርሲቲ በጎበኘው ጊዜ ከነበሩት 800 መጻሕፍት መካከል ትኩረቴን የሳበው የጻድቁ አባታችን የአቡነ ዘርአብሩክ ዜና ገላቸው ነበረ። ለካ ጻድቁ አባታችን ይሄን መርሃ ግብር አዘጋጅተው ነበር ማለት ነው። ከዛም በእውነት በኩረት ቦሃን አቶ አስፋው ተገናኙ። ባክ የአቡነ ዘርአብሩክን ገል ወደ ሀገሩ ወደ ቦታው ወደ ገዳሙ እንዲመለስ አድርጋሉኝ። እኔም በእውነት ከዩኒቨርሲቲው ኃላፊዎች ጋር በመነጋገር ከፕሮፌሰር ሞኒካ ብላንቸር ከቀሲስ ነጸረ ከሌሎችም የሥራ ኃላፊዎች ጋር በመነጋገር ዛሬ በደመቀ መልኩ የጻድቁ አባታችን ቅጂውን ዜና ገላቸውን ይዘን መጥተናል። በእውነት እግዚአብሔር የተመሰገነ ይሁን። ጻድቁ አባታችን ስለ አቡነ ዘርአብሩክ በተወሰነ መልኩ ስለ ይሄ እንግዲህ መካነ ተጋድሏቸው ነው እንደሚታወቀው የከበረ አጽማቸውም እዚህ ያለ። እስቲ ስለ ጻድቁ አባታችን ስለ አቡነ ዘርአብሩክ የተወሰነ ነገር ቢነግሩኝ። አዎ እኔም ከደረስኩኝ ያዲቁና እስከ ቅስና ይሄ ቦታ የምታዩት በመጀመሪያ 24ቱ ካህናተ ሰማይ ጋራ እሳቸው ከመሬት ሆነው ክንፍ መጀመሪያ 6 ነበር። በሄሞትና ሌዋታን የቆጠሩ ጊዜ በዚህ ሶስት ነበር። ኋላ ግን ከ24ቱ ካህናተ ሰማይ ጋራ እየወጡ 25ኛ ሆነው ሲያጥኑ እንደቆዩ ይሄ መስቀል የዛ እንግዲህ የተሰጡ ዘተገብረ በደናውት ምራውያን ወተቀደሰ በዳጋስ ሰማያውያን ይህ ሲመተ ክህነት እላልቦሙ ሲመተ ክህነት ሴቶች በደመና ቢጫኑ በነፋስ ቢበሩ አንት ሰይት ባረካቦት ወዘነል ካህናት ወዘነል ማህይብናን ይላሉ 17 ምዕራፍ ላይ ተገድሉ ላይና ይሄ ብታውስ መስቀል የእጃቸው መስቀል ነው። እንግዲህ እንዳደመጥነው ነው የጻድቁ አባታችን ገድል ወደ ኢትዮጵያ ገብቷል። በነገራችን ላይ በቀደሙ ዘመናት በተለያዩ ወቅት የታሪኮቻችንን መዝበረው የወሰዱ ብዙዎች አካላቶች አሉ። ብራናዎቻችን ተወስደዋል፣ ስዕላቶቻችን ተወስደዋል፣ ንዋያተ ቅዱሳቶቻችን ተወስደዋል፣ ብዙ መጻሕፍቶቻችንም እንዲሁ ተወስደዋል።
ያ የሚመለስበትን ነገሮች ደግሞ ምክንያቱም ታሪክ ነው። ታሪክ ደግሞ ዛሬ ላይ ገባን ይችላል፣ ግን ደግሞ ከዘመናት በኋላ ታሪክ ወዳድ ህዝብ ሲነሳ ያ ታሪኩ የኔ ነው ብሎ ሲናገር ብዙ ነገሮችን ማግኘት እንችላለን እና ከዛ አንፃር መቃኘት መመልከት ያስፈልጋል። ታላቁ ሩጫ 25ኛ ዓመትን አስቆጥሯል እንደምናውቀውና በዛ ላይ የሮጡ ሰዎች ነበሩና ከሮጡ ሰዎች መካከል አንደኛው ምን አለ? ይሄኛው መታሰቢያ ታላቁ ሩጫ ላይ ማለት ነው የሮጥ ነው ለአርሲ ላይ ስላልሆን ነው የሮጥ ነው መታሰቢያነቱ ለአርሲ ኦርቶዶክሳውያን ይድረስልኝ ሲል አንድ ወንድማችን ተናገረ። አያይዞም ደግሞ በአርሲ ያለ ኦርቶዶክሳውያን ሞታቸው አንድ እንደሆነ፣ ስደታቸው፣ መሮጣቸው፣ መፈናቀላቸው አንዱ እንደሆነ እንዲህ ደግሞ የሰሩት ስራ ያደረሱት መኸር እያቃጠሉባቸው በጣም በሚያሳዝን ሁኔታ የደረሱ ሰብሎች እየተቃጠሉ ሌላ ህመም ማለት እንዳይበሉም እንዳይኖሩም እንዳይጠጡም እንዳይተነፍሱም አድርገው ሞጫ መግቢያቸውን ያሰቃዩዋቸው ያሉ አካላት አሉና ሁለቱም ቪዲዮዎች ላስደምጣችሁ። ይቺ ሜዳሊያ መታሰቢያነቷን በአርሲ ለተገደሉ ኦርቶዶክሳውያን አድርጌዋለሁ። ፍትህ ለአርሲ ኦርቶዶክሳውያን። ተመልከቱት። የአርሲ ኦርቶዶክሳውያን እንደዚህ ነው ሰማዕትነትን እየተቀበሉ ያሉት። ተመልከቱት። የአርሲ ኦርቶዶክሳውያን ያረሱትን፣ ያጨዱትን፣ የከመሩትን ክምር እንደምትመለከቱት በእሳት እያጋዩት እያቃጠሉት ነው የሚገኘው። እውነት ማንን ነው ፍትህ የምንጠይቀው? የአርሲ ኦርቶዶክሳውያን እኮ መገደል ከተጀመረ 7 ዓመት አልፎታል እኮ። በየጊዜው በየቀኑ ነው የሚገደሉት ማለት ነው። ማህበረ ቅዱሳን የሚያወጣቸው መግለጫዎች ገብታችሁ መመልከት ትችላላችሁ፣ ዩቲዩብ ላይ ሞልቷል። ነገር ግን ሰሚ ያጣ ጩኸት ሆኗል። በተለይ የአርሲ ጉዳይ ፀሐይ የሞቀው ሀገር ያወቀው ጉዳይ ነው። አርሲ ብቻ አይደለም፣ በወለጋም በተለያዩ አካባቢዎች በየጊዜው ነው ኦርቶዶክሳውያን መከራ የሚቀበሉት። ይህንን ጠንቅቃችሁ ማወቅ አለባችሁ። ስለዚህ እስከ መቼ ድረስ ነው ፍትህ እያለን የምንጮኸው? ማንን ነውስ ፍትህ እያለን የምንጠይቀው? እስከ ዛሬ ፍትህ ብናገኝ ኖሮ እኮ በጣም ብዙ የጠየቅናቸው ጉዳዮች ነበሩ፣ በጣም ብዙ ማለት ነው። ነገር ግን ሰሚ ያጣ ጩኸት ሆኗል ማለት ነው። ስለዚህ ኦርቶዶክሳውያን መፍትሄው አንድና አንድ ብቻ ነው፣ እየተዋለዱ መብዛት፣ እንደዚሁ መደራጀት ነው። ተደራጅቶ ቅድስት ቤተ ክርስቲያናችንን መጠበቅ፣ ይህ ነው መፍትሄው። አደራ ኦርቶዶክሳውያን በየጊዜው አጀንዳ ተቀባይ አትሁኑ። እስከ መቼ ድረስ ነው አጀንዳ ተቀባይና ሾርት ሚሞሪ የምንሆነው? ለምንድን ነው ጎምዘዝ የማንለው? ለምን ነው ቆፍጠን ብለን እምነታችንን የማንጠብቀው? እስከ መቼ ድረስ ነው እንደዚህ የምንቀጥለው? ስለዚህ ይህንን ቪዲዮ የምትመለከቱ ኦርቶዶክሳውያን በሙሉ ለእምነታችሁ ስትሉ ይህንን ቪዲዮ ሼር አድርጉት። ለአርሲ ኦርቶዶክሳውያን ድምፅ እንኳን መሆን ቢያቀታችሁ አጀንዳ ባለመቀበል ተባበሩ። ሰላም ክርስቶስ ይብዛል። ያው እንግዲህ ስለ አርሲ ስናስብ ማልቀስ ነው። አሁን ሀረርጌ ላይም ጀምረዋል። እውነት ለመናገር አርሲ ብቻ አይደለም፣ ማልቀስ ነው የሚያዋጣን፣ ማንባት ነው የሚያዋጣን፣ ወደ ውስጣችን እየየ ማለት ነው የሚያዋጣን። በጣም ያማል። ወደ ቀጣይ መረጃ እናምራ። እንግዲህ ከሰሞኑ አንድ አነጋጋሪ አባት ተመልክተን ነበረ። በጣም እንግዲህ እንደምናውቀው ወረብ ሲወርቡም ማህሌት ሲቆሙም አስተዳዳሪ ናቸው። በእርግጥ ተመልክተናቸው ነበርና ስለዛ እኛ አባት መልስ ሰጥተዋልና እሱን እስቲ ቪዲዮ እናድምጥና እንመለሳለን። ሰብኝ እንግልት እንደ ጸጋ ነው የምቀበለው፣ በእውነት ከሆነ ማለት ነው። ጸጋ በረከቴ ነው። ሳስበው ደስ ይለኛል። እውነት ኦርቶዶክሳውያን በሙሉ የምትሰሙኝ ሁሉ ዛሬም ነገም ቀኝ እጄም ሆነ ህይወቴ ቅድስት ቤተ ክርስቲያን ውስጥ ነው። ይሄንን ለማለት የወደኩት አገልግሎት ላይ ለምታዩኝ በተለያየ ላይ እንደው አገልግሎቱን ስታዩ ምንድነው የሚላለ ጠያቂ አለ፣ ኮሜንት የሚያረግ አለ። እኔ መላከ ታቦር ከነፈ ርግብ እባላለሁ። ያሳደገች ቅድስት ቤተ ክርስቲያን ስትሆን አስተዳዳሪ ነኝ። ግን አስተዳዳሪ ሆኜ ለቅዱስ ለኪዳን ብቻ ልነሳም። በእውነቱ 1 ሰዓት ቢደወል 2 ሰዓት ቢደወል ከዛ ማህሌቱን አድሬ ያስተዳዳሪነቴን ስራ ደግሞ እወጣለሁ።
ያ ምንድነው? የሐዋርያዊነትም የመምህርም ስራ ስለሆነ ያንን ነው። ምናልባት የእንቅስቃሴው የዚያው የጸጋ ስጦታ ነው እንጂ በሌላ መልክ እንዳትወስዱት አደራ እላለሁኝ። ይሄን ደግሞ በበጎም ያያችሁት በክፉም ያያችሁት እኔ በእውነት ይሄን ይመስላል። እናቴም መሰረቴም ቅድስት ቤተክርስቲያን ናት መሆኗን ይሄን በግልጽ መናገር እችላለሁ። ክብር ለእግዚአብሔር ይሁን። ዛሬም ነገም እስካለ ሕይወቴ ቤተክርስቲያን አገልግሌ በሰጠኝ ጸጋ እግዚአብሔር መንግስቱን ጽድቁን ለመውረስ ፍላጎቴ ነው። ይሄንም ሀብተ መምህራን ለሁሉ ያድለን። ኦርቶዶክሳውያንን ቅድስት ቤተክርስቲያን እግዚአብሔር ይጠብቅልኝ እላለሁ። እንቅስቃሴ ትንሽ በዛ አለ ለምንድን ነው የሚሉ ኦርቶዶክሳውያን ተነስተው ነበረ። በዛው አጋጣሚ ደግሞ ክርስትናውን 100% አይደለም 50% የማያውቁት ደግሞ ለትችትም ተነስተው ነበረ። ሌሎቹ ክርስቲያኖች እንቅስቃሴው ለዘብ ቢል ለስለስ ቢል በዛ ልክ ባይሆን ባይጎላ የሚሉ ደግሞ ሊቃውንት ተነስተዋልና ሁሉም መልካም ነው። የጠላትም መኖር ይሄ ከልክ ያለፈ ትችትም ጥሩ ነው፣ ያነቃል፣ ያጠነክራል። ደህናውን አስተካክለን ሌላውን ንቀን እንድንተወው ያደርገናል። የጠንካራዎቹ ክርስቲያኖች ኮሜንት ደግሞ ራስን ለማረም ለማስተካከል ለማቅናት በትህትና የምናደርጋቸው ነገሮች ምናልባትም እላፊ ከሆኑ እነርሱን ለማስተካከል ስለሚጠቅም በዚህ መልክ የተነሱ ኮሜንቶች አሉ። ዩቲዩብ ላይ ቲክቶክ ላይ አጋጣሚ ተለቆ ነበርና ዘመኑ የሚዲያ ስለሆነ ብዙ መምህራን ብዙ ሊቃውንትም ጠይቀውናል። ማን ናቸው? ምንድን ናቸው? አብረህ ነበርክ የሚል ሁሉ ተነስቶ ነበርና አዎ አጋጣሚ እግዚአብሔር ረድቶ እግዚአብሔር ፈቅዶ የቆሎ ትምህርት ቤት ጓደኛዬ ወንድሜን አባቴን አገኘው። አሁን መምህር ናቸው፣ ያቋቋም መምህር አስተዳዳሪ ናቸው ስል ሁሉም አልጠበቁም ነበር። በዚያ መልክ የሚዲያ እንግዲህ ያው እንደተከታተልነው ነው መልስ ሰጥተዋል። ጸጋ ነው፣ የጸጋ ስጦታዬ ነው፣ ምንም ማድረግ አልችልም አይነት ሀሳቦችን ሰጥተዋል። እናንተ ምን ትላላችሁ? ለእናንተ ተውኩኝ። ሁለት መረጃዎችን ላሳያችሁ። እንግዲህ የመጀመሪያው አንዲትን ሴት ከበዋት ማተባን ሲያስበጥሱ አየን። ቪዲዮ ቀርጾ ሲለቁ ተመለከትን። ተጨንቃ እንደሆነ የሚያሳይ ነው። ፈርታ እንደሆነ የሚያሳይ ነው። ከበዋታል። ኋላ አንድ ማሳያቸው ቪዲዮ አለ። ቪዲዮ እየቀረጹ ነው። ስለዚህ ማድረግ ያለባት ያንን ነው። ያ ሁሉም ሰው የእምነት ጥንካሬ ደረጃዎች አሉት። ምናልባት እሷ አምናበት ሊሆን ይችላል፣ ግን አይመስለኝም። ቪዲዮ እንደሚናገረው ከሆነ ማተባን ሲያስበጥሱ ተመለከትን። አንድ ቪዲዮ ደግሞ የውሃቢዝምን እምነት የሚያራምዱ አካላት እንመጣላችኋለን የሚል አንድ ወደ 40 ደቂቃ 40 ሰከንድ የምታከል ቪዲዮ ስልጠና የሰለጠኑ ቪዲዮ ለቀዋል። ያ ደግሞ ሌላ ራሱን የቻለ ጉድ ማለት ነው። ሁለቱን አሳያችሁና ለመለስ Allahu Akbar. Allahu Akbar. Allahu Akbar. Ega abada kabaja awante fi muslimona amantana masin kabaju wante wanne amantasa tamanu kabaja tuwe makenya namota tifayadaman asaywa fatani mujinke yakunu askelela abada kabaja awachuna wanne amantana mati bulu amantana masan bulu amanti akko makenya kabaju kama namane kabajna kala ragu ke jete basne kari derbana amanti ke nojaja islamumman أكتم كان ساكبيا تو كان نمال كبد ولا تسبوا الذين يدعون من دون الله فيسبوا الله عدوا بغير علم وصلوا كان باسل كدرب الذي جب ولا رمسانيتي كان درب تس جروان بيروكم جرو هو جنجة تقول وان جرب الناس ولا رمسانيتي كان جروان تاده روان جريو في تملا الله سبحانه وتعالى يا اعتزاز لما فصم زاري لاي بزግጅት ላይ እንገኛለን ኢንሻአላህ አላህ Subhanahu Wa Ta'ala ደግሞ በዚሁ ሸሃዳን እስከናገኝ ድረስ ጽናቱን እንዲሰጠን ለምነዋለን። አዩሃል ኩፋር ወልሙርተዲን እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ Subhanahu Wa Ta'ala ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። እናንተ ሙስሊሞች ወይ ደግሞ ከሂጅራ የዘገያችሁ ሰዎች
ሞትን ፈርታችሁ የውርደትን ኑሮ አትምረጡ። ከሂጅራ ወደ ኋላ የቀራችሁ ሰዎች ሂጅራን ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ካዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ። ኢንሻአላህ እንደተከታተልነው ነው። ምን እንላለን? ለማንኛውም ይሄ መረጃ በደንብ ለኦርቶዶክስ እንዲዳረስ የሚጠበቅባችሁን አድርጉ። ላይክ አድርጉ። በቃ ከእናንተ የሚጠበቀውን ነገር አድርጉ። እናንተ ላይክ አታድርጉ፣ ሼር አታድርጉ። እንዲህ አይነት ቪዲዮ ሲመጡ እነሱ ይሰራሉ፣ እኛ ውይ ምናምን እያልን ከንፈር እየመጨተን አንገት እየደፋን ቁጭ እንላለን። ሲሰራ እንኳን ማዳረስ አንችልም። በጣም ነው የሚከብደው። የመጨረሻውን ቪዲዮ ተከታትለን እንመለስ። ዛሬ ቱርክ እንደሚባለው ሀገር ቱርክ ትላንትና ቤዛንታይን ነበረ። ትላንት ዮሐንስ አፈወርቅ፣ የባስልዮስ፣ የጎርጎሪዮስ ዘኑሲስ፣ የጎርጎሪዮስ ዘንዚናዙ፣ የነ ቅዱስ ኤፍሬም ሶርያዊ፣ የነ ያዕቆብ ዘስሩግ፣ የሰለስቱ ምዕት ጉባኤ ኒቅያ፣ ጉባኤ ቁስጥንጥንያ፣ ጉባኤ ኤፌሶን የተካሄደበት ነበር። ጉባኤ እንቆራ አሁን አንካራ የምትባለው ከተማ እዛ ያልተሰራ ስርዓት የለም። ዛሬ አሁን ያ ሁሉ ቤተ መቅደስ ፈርሷል። የቀሩት ጥቂቶቹ መስጊድ ሆነው ይጎበኛሉ። ዮሐንስ አፈወርቅ ያስተማረባት፣ ጎርጎሪዮስ ያስተማረባቸው ቤተ መቅደሶች መስጊድ ሆነው መስቀላቸው ተነስቶ ይሄ እኔም ጎብኝቻለሁ። በእውነቱ እያዘን እያለቀስ ለዚያውም በሞዛይክ የተሰራው የእመቤታችን ስዕል የጌታ ስዕል አለ። ጠጠር ስለሆነ ወልቆ አላልቅ ብሎ የቀረው አለ። አሁን እስላሞቹ በመጋረጃ ጋርደው ይሰግዱበታል፣ ማጥፋት አቅቷቸው። አሳልፎ ሰጣቸው አላከብረው ብለው እንዴ! ታውቃላችሁ አሁን ቱርክ ኢስታንቡል ያለችው ሃጊያ ሶፊያ ለ1000 ዓመት በዓለም አንደኛ ቤተ መቅደስ ነበረች። በዓለም ላይ እንደሷ ያለ ቤተ መቅደስ አልነበረም። ለ1000 ዓመት ከ6ኛው ክፍለ ዘመን አንስቶ እስከ 16ኛው ክፍለ ዘመን በዓለም አንደኛ ቤተ መቅደስ ሃጊያ ሶፊያ አሁን መስጊድ ነች። ክርስቲያኖች ይኸው ከተሰራች 1500 ዓመት አልፏታል። ከተሰራ ከታነጸ ቤተ መቅደሱ ዮስጢንያኖስ ይባላል። በአጼ ካሌብ ዘመን በኢትዮጵያው ንጉስ በአጼ ካሌብ ዘመን የተሰራ ነው ያ ቤተ መቅደስ እስካሁን ድረስ ያለው። እግዚአብሔር አሳልፎ ሰጠው። ምክንያቱም ክርስቲያኖች ጠገቡ፣ አልታዘዛሉ፣ አመጹ። እኛንስ እንደዚህ አሳልፎ አይሰጠን እንደሆነ በምን እናውቃለን? በእውነት በምን እናውቃለን? እግዚአብሔር አያዳላ። ካልሰማ ነው ካልተመለስ ካልተስተካከል ለምን አሳልፎ አይሰጠንም? አሁን የምናየው ምን ይመስላችኋል? ምን እየሆነ ይመስላችኋል? አልነቃልን። አሳልፎ እየሰጠን እየተጸየፈን እየራቀን እየሸሸን አልገባን አለ። በእውነት አሁንም እኛ በፖለቲካ ልናስተካክለው ነው የምንሞክረው። በእልህ በጦርነት ብቻ አይስተካከልም። በዚያ ሊስተካከል የሚችለው በመንፈሳዊ ሕይወት፣ በንስሐ፣ በእርቅ፣ በይቅርታ ነው የሚስተካከለው። ቤቱን ቤተ ጸሎት እናደርገው ክርስቲያኖች። እግዚአብሔር በእውነት በቸርነቱ ወደኛ እሱ ራሱ ረርቶን እንድንጸልይ ረርቶን እንድንስተካከል ረርቶን እንድናስተውል ረርቶን እንድንስተካከል እንድንረጋጋ ረርቶን ከእርሱ ጋር ለመታረቂያ ያውቃል። በገጀራ ቆስላ ድጋሚ አታቃስቺ ዝም በይ የምትባል የ8 ዓመት ሕፃን አታሳምማችሁ? ድምፅሽ እንዳይሰማ መጥቶ ይገሉሻል የምትባል ሕፃን ገና በጨቅላነቱ እግሩን ያጣው ሕፃን አያሳስባችሁ? ወላጆቻቸው የት እንደሄዱ ግራ የገባቸው እናቶች ልጆቻቸውን በጀርባቸው አዝለው በጥይት ሲረሸኑ አያሳዝኗቸው? የነሱ ህመም ካላሳመመን፣ የነሱ መቁሰል እኛን ካላደማን እውነትም የዚህ ቤተክርስቲያን አካል አይደለም፣ ጎለናል ማለት። የነሱ መቁሰል የሚያሳዝናችሁ በኢጎ ከሆነ እንዴት የኔ ሃይማኖት ይነካል በሚል ስሜት ብቻ ከሆነ ተሳስታችሁ፣ አካላችሁ እንደቆሰለ ሆኖ ካላመማችሁ ስተታለ ማለት ነው። ብዙዎቻችን ክርስቲያኖች አብረን አለን፣ አንድ ላይ ግን አይደለም። መሰባሰባችንን አንተው ማለት ምን ማለት ነው? ፌል ካደረግንባቸው ነገሮች አንዱ እርስ በርስ መተባበር፣ እርስ በርስ መደጋገፍ። አናውቅበትም። ተውት መደጋገፉን። ሃይማኖታዊ ግዴታችንን እንኳን በአደባባይ ለመፈጸም እኮ እንሳቀቃለን። የሌላ ቤተ እምነት ጓደኞቻችን አብረውን ቁጭ ብለው አማት በንጸልየን መብላት ይከብደናል። እነሱ እንደዚህ ሲሳቀቁ አታያቸውም፣ እኛ ግን እንፈራለን። አንዳንዱ ያወቀ መስሎት የተሻለ ነገር ያደረገ መስሎት እኔ ቤቴ ጸልያለሁ፣ እኔ ቤቴ መጽሐፍ ቅዱስ አነባለሁ፣ እኔ ቤቴ ቃል እግዚአብሔር እማራለሁ፣ ቤተክርስቲያን መምጣት አያስፈልገኝም ይላል። እነ ዮሐንስ እነ ጴጥሮስ ቤታቸው ሆነው ቢጸልዩ እግዚአብሔር እንደሚሰማቸው ስለማያውቁ አይደለም ወደ ቤተ መቅደስ ሄዱት። ለጠቢቡ ሰለሞን ልክ ቤተ መቅደሱን ሰርቶ ከጨረሰ በኋላ የሰጠው ቃል ኪዳን ትዝ አይላችሁ? ዘወትር ጆሮዎቼና አይኖቼ
በዚህ ስፍራ ላይ ናቸው። በዚህ ስፍራ የሚጸልየውን ጸሎት እሰማለሁ ብሏል እግዚአብሔር። እግዚአብሔር በሁሉም ቦታ አለ፣ እውነት ነው። እግዚአብሔር በሁሉም ቦታ በሆነን ብንጸልይ ይሰማናል፣ እውነት ነው። ሁሉን አዋቂ ነው። የትም ቦታ ላይ ሆነን የምንጸልየውን ጸሎት እግዚአብሔር ይሰማል። እዚህ ቦታ ላይ ሆነን የምንጸልየውን ጸሎት ግን የበለጠ ይሰማል። ቤታችን ንስሐ መግባት አንችልም። ቤታችን መጠመቅ አንችልም። ቤታችን መቁረብ አንችልም። ቤታችን ሚስጥረ ቀንዲል ቅባ ቅዱስ መፈጸም አንችልም። 7ቱ ሚስጥራት ቤተክርስቲያን የሚፈጸሙት በቤተክርስቲያን ቅጥረ ግቢ ውስጥ ብቻ ነው። በአካል ቤተክርስቲያን ከመምጣት አትጉደሉ። አዋቂነት አይደለም ከቤተክርስቲያን መለየት። ምንም ያክል እውቀት ቢኖረን፣ ምንም ያክል ጎበዝ አገልጋዮች ብንሆን፣ ምንም ያክል ጸጋ ቢበዛልን ከክርስቲያኖች ህብረት ከዚህ ቤተክርስቲያን ከተለየን ጥቅም የለውም። ሰበብ አያስፈልገንም። ቤተክርስቲያን ለመምጣት ፖስተር መለጠፍ የለበትም። አዋጅ መነገር የለበትም። የአባታችን ቤት ነው፣ የእናታችን ቤት ነው። ስለሚናፍቀን ብቻ መምጣት አለብን። ከመብርሃን ጋር ዘመድ መሆን የማይፈልግ ማንም ለአባቶቻችሁ አትግደል ተብሎ እንደተጻፈ ታውቃላችሁ። እኔ ግን እላችኋለሁ በወንድሙ ላይ በከንቱ የሚቆጣ ፍርድ አለበት አለ ጌታ። አንድ እግራቸውን በአይሁድ ቤተ መቅደስ አድርገው አንድ እግራቸውን ደግሞ በክርስቶስ ቤት ውስጥ የተከሉ ሰዎች ማለት ነው። ጥምቀት ይሄ ቪዲዮ ኢትዮጵያ ውስጥ ያለ 130 ሚሊዮን ጴንጤ ጠቅላላ ሼር፣ ሪፖስት፣ ኮፒ ሊንክ ያርግ። ሰው በመንፈስ ቅዱስ ምሪት ቤተክርስቲያን ተክሎ የክርስቶስ ኢየሱስን የመስቀል ሥራ ብቻ ሰብኮ መጽሐፍ የሚለውን አውርቶ ሰዎች ጌታ እንዲቀበሉ በመንፈስ ቅዱስ ኃይል ጥሪ አድርጎ ሰው ጌታን ተቀብሎ በየ3 ወሩ ደህንነት አስተምሮ 3 እና 400 ሰው ያጠምቃል። አንተ ቁጭ ብለህ ሉትራን እንትና እንዲህ ብሎ የእንትና እንትን አገልጋይ እንትና 10 ምናምን ዓመት ቡዳ መንፈስ። ለማንኛውም ዛሬ ኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን 300 ሰው የውሃ ጥምቀት ወስዷል። ደህንነት ተምሮ ጨርሶ ማለት ነው። ሰው እንደዚህ ይሰራል። ቁጭ ብሎ እዚህ አሜት ላይ ቡዳ መንፈስ የተመታ ይሁን። 130 ሚሊዮን ጴንጤ ያለ እንግዲህ ውሸት እንደሆነ እሱ ህሊናውም ያውቃል ብዬ አስባለሁ። ግን ደግሞ ለጌታው ይዋሽለታል ነው። ችግር የለውም። ወደ ትምህርቱ እንመለስና ያነሳቸው ነጥቦች አሉ። የመጀመሪያው ጴንጤ መካነ ኢየሱስ እያልክ ከምታባላ በቃ ኢየሱስ ሞቶልሃል፣ ኢየሱስ ያድናል እያልክ ሰብከ የተጠራህበት ዓላማ ስለሆነ ሰዎችን ማምጣት አለብህ አለ። መሰረታዊ ስህተት ምንድነው? እሱ ጴንጤኮስታልና ሉትራን የተባለበትን ሐሳብ አለመረዳት ነው። ለምንድነው ያልተረዳው? እሱ አፉን አከራይቶ የሚኖር ሰው እንጂ ትምህርት የሚያቅሰው ስላልሆነ ማለት ነው። የሆኑ የሚደግፋቸው ሰዎች አሉ፣ ዕለት ዕለት የሚያወራላቸው ሰዎች አሉ። እነዚህ ሰዎች ስርስር በማለት የሚያገኘው ነገር አለ፣ ታዋቂነት፣ ገንዘብ የመሳሰሉት። ያ እንደሆነ ነው እንትን የሚለው ማለት ነው የሚያስታውቀው። ቀጥሎ ምን አለ? የሚጋጭበት ሐሳብ ማለት ነው፣ ወይም ይሄኛውን ሐሳብ እንዳልተረዳ የሚያሳየው ነገር የጴንጤኮስታልና የሉትራን የሚለው ክፍፍል ምንጩ ምን እንደሆነ ስላልተረዳ ምን አለ መሰላችሁ? 300 ሰዎች የደህንነት ትምህርት ተምረው የውሃ ጥምቀት ተጠመቁ አለ። ተመልከቱ፣ የመጀመሪያው የደህንነት ትምህርት የተማሩት በጴንጤኮስታል እሳቤ ነው ወይንስ ደግሞ በሉትራን ወይንስ በካልቪኒስቶች? በየትኛው እሳቤ ነው? ካልቪኒስቶች አስቀድሞ መወሰን ወይንም ደግሞ የሚድኑት ቀድሞ የተወሰነላቸው ናቸው። ማመን ራሱ አትችልም። ቀድሞ ከተወሰነልህ ከዛን እንድታምን ጸጋውን ይሰጣል ምናምን ነገር ብለው የሚያምኑ ናቸው። ኢየሱስም ለዓለም ሁሉ ሳይሆን ለተወሰነላቸው ማለትም ለጥቂቶች ሞቷል ብለው የሚያምኑ ናቸው። መካነ ኢየሱስ ጋር ስትሄድ ወይም ሉትራኑ ጋር ስትሄድ ደግሞ ያመነ እና የተጠመቀ ይድናል፣ የጌታ ስጋና ደምም ሕይወት ይሰጣል ብለው ለኃጢአት ስርየት ነው ብለው የሚያምኑ ናቸው። ጴንጤኮስታሉ ጋር ስትሄድ እነዚህ ነገሮች ስህተት ናቸው፣ እምነት ብቻ በቂ ነው የሚሉ ናቸው። እምነት ብቻ ማለታቸው አይደለም፣ የነዛን ትምህርት ውድቅ አድርገው ነው የሚነሱት። ስለዚህ የደህንነት ትምህርት የቱን ተማሩ ነው የጴንጤኮስታልና የሉትራን ክርክር። ተውትና እንደው ምናምን አልክ። ምክንያቱም አንተ ትምህርት አታውቅም። የምታውቀው አንድ ነገር ቢኖር የሆኑ ሰዎችን ማስደሰት። ከዛ የውሃ ጥምቀት ተጠመቁ አልክ። የውሃ ጥምቀት ላይ ያለው ትምህርት ምንድነው? ቴዎሎጂውን ታውቀዋለህ? የምትረዳው ነገር አለ? የለም። ክርስትና አውርቶ አደር ወይም ደግሞ ክርስትና የሰዎች ዘበኛ የሰዎች ጠባቂ ሆኖ መኖር አይደለም። ትምህርት አለ፣ ህይወት የሚሰጥ ትምህርት እና ደግሞ በአንጻሩ ህይወት የማይሰጥ ወይም ከህይወት የሚያወጣ ትምህርት አለ። ህይወት የሚሰጠውን መርጠ አውቀ ትኖርበታለህ፣ ህይወት የማይሰጠውን ትገፋዋለህ። ጴንጤኮስታልና ሉትራኖች ጋር የተነሳው ሐሳብ ይህ ነበረ። ለማንበብ ሞክር ወዳጅ፣ ጩኸት እውቀት አይደለም። የተወደዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረግ እንዳይዘነጋ።